ምርጫ የአንድ ሀገር የወደፊት ዕጣ ፈንታ የሚወሰንበት የታሪክ ማዕዘን ሲሆን መገናኛ ብዙሃን ደግሞ ይህ ታሪክ በነጻነት በፍትሃዊና በሰላማዊ እንዲጻፍ የሚያስችሉ የዲሞክራሲ መሳሪያዎች ናቸው። ሀገር በምርጫ ሂደት ስትሳልፍ ሚዲያው ከመረጃ አቅራቢነት ባለፈ የሕዝብን ድምፅ ማስተጋቢያና የሀገራዊ አንድነት መጠበቂያ ምሰሶ ሆኖ ይቆማል። ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል የተዘጋጀው መድረክም የመገናኛ ብዙሃኑን ሚና አጉልቶ የሚያሳይ ነበር። አዋቂ፣ መንገድ ጠቋሚ፣ ችግር ፈቺ፣ አጋዥ ተደርጎ ይታያል። ይህ ህብረተሰቡ የሰጠን ስልጣንና ኃላፊነት ህብረተሰቡ ራሱን በማስተዳደር ሂደት ውስጥ ከመንግስት ጋር ባለው ተራክቦ ማህበራዊ ህይወቱን በሚኖርበት የተፈጥሮ ሀብቱን በሚመራበት ሀብትና ገንዘቡንና ኢኮኖሚውን በሚያስተዳድርበት አውድ ውስጥ ትርጉሙ ትልቅ ነው። መገናኛ ብዙሃን ብሔራዊ መግባባትን በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ነው ያሉት። ወጣቶች፣ እናቶች፣ አረጋውያን፣ ምሁራን፣ ሁሉም የህብረተሰብ ክፍል ሊመርጥ ወጥቷል። ዲሞክራሲ የሚለው የኛ ነው፣ ዲሞክራሲ የሚለው ልምምድ የኛ ነው ብለው የሚያስቡ ሀገራት ይሄን ቁጥር አመቱን ሙሉ ይዘክሩታል። ስለዚህ ለዚህ ለነቃና በነቃ ሁኔታ ለመሳተፍ እጁን ለዘረጋው የኛ ማህበረሰብ ትልቅ የተሳትፎ ብልጭታ፣ ትልቅ የዲሞክራሲ ልምምድ ማሳያ ነው። ከፊታችን በቀሩን 11 ቀናት ወይም ቀኑን ጨምረን 12 ቀናት ለዚህ ህዝብ ምንድነው የምንነግረው? በመገናኛ ብዙሃን በኩል በሰባተኛው ጠቅላላ ምርጫ ህብረተሰቡን ዝግጁ በማድረግ በኩል በርካታ ስራዎች ሲሰሩ እንደነበር በመድረኩ ተነስቷል። በጣም በርካታ ስራዎች ሲሰሩ ቆይተዋል። እስካሁን ላለው የምዝገባ ሂደት እና ለምርጫ ማህበረሰቡን ዝግጁ የማድረግ ጥረት የኢትዮጵያ ዜና አገልግሎትን ጨምሮ እዚህ ያሉ ሁሉም የህዝብና የግል መገናኛ ብዙሃን በየራሳቸው ትልልቅ አጀንዳዎች ፈጥረው በየተቋሞቻቸው ህዝቡን እያነቁ መራጩ ራሱን እንዲያዘጋጅ እያደረጉ ተፎካካሪ ፓርቲዎችን ሀሳባቸውን በነጻነት በገለልተኝነት እንዲገለጽ እያደረጉ ያሉ ሚዲያዎች ናቸው። በቀሪ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉ ሚኒስትሯ ጥሪያቸውን አቅርበዋል። ለኛ ማህበረሰብ በምርጫና ከምርጫው በኋላ ባለው ሂደት ስርዓትን ተከትሎ የተመዘገበው ህዝብ በቀጥታ መብቱን ለማስከበር እንደ ትክክለኛና ስልጡን ዜጋ ለመሳተፍ ያደረገውን ንቁ እርምጃ እንድታበረታቱ እንደ ሀገር ኢትዮጵያ በቀጠናው ላይ እንዳላት ተሰሚነት በትክክል እና በትክክለኛው መንገድ ተሳትፎ ውጤቱንም ተቀብሎ በዛው መንገድ ደግሞ የመስራት አቅሙን እንዲያሳድግ ስለ ህዝቡና ስለ ምድሪቱ ያለውን ኃላፊነት እንዲወጣ እንድታበረታቱ አደራ ለማለት ወዳለሁ።